ሪቻርድ ኦካፎር የቢሊየን ናይራ ውሉን ለመፈረም ብዕሩን ባነሳበት ቅስፈት በአጠገቡ የምታጸደው ምስኪን ሰራተኛ ያንሾካሾከችለት አንዲት ቃል የህይወቱን አቅጣጫ ይለውጣል ተብሎ አልታሰበም ነበር። የጽዳት ሰራተኛዋ ሩቢ ዊሊያምስ የታመመች እህቷን ለማዳን ስትል ክብሯን፣ ስራዋን አደጋ ላይ ጥላለች። ለመሆኑ ይህች ሴት ማን ናት? ለሪቻርድስ ምን ቅርበት አላት? የክህደትና የታማኝነት ፍልሚያ በዝግ በሮች በስተጀርባ ሊካሄድ ነው። በቢሊዮኖች የሚቆጠር ገንዘብና የክህደት ሴራ በተከበበው በዚህ ቢሮ ውስጥ የአንዲት ተራ ጽዳት ሰራተኛ ድምፅ ከእውነት ጋር ይቆም ይሆን? ወይስ ኃያላኖቹ የድሆችን ድምፅ አፍነው ያሸንፋሉ? አንዳንድ ጊዜ የሚታደጉን ታላላቅ ሰዎች ሳይሆኑ ማንም የማያስተውላቸው ምስኪን ሰዎች ናቸው። ዛሬ በሌጎስ ሰማይ ስር የተጀመረው የክህደት ድራማ በማይታመን ድል ሲጠናቀቅ የሚያሳይ ልብ የሚነካ ታሪክ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት ግን እስኪ ይህንን አስደናቂ ልብ የሚነካ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮመንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት አስደናቂ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። ያ ቀን ከሰዓት በኋላ በሌጎስ ላይ ፀሐይ በኃይል ታበራ ነበር። በከተማ ውስጥ በፍጥነት እያደጉ ካሉ ኩባንያዎች አንዱ በሆነው ኦካፎር ሆልዲንግስ ረዣዥም የመስታወት መስኮቶች ውስጥ ብርሃን ይፈስ ነበር። በከፍተኛው ፎቅ የመሰብሰቢያ አዳራሽ ውስጥ ውጥረት ሰፍኖ ነበር። በሰላሳዎቹ መገባደጃ ላይ የሚገኝ ሪቻርድ ኦካፎር የተባለ ሰው በሚያብለጨልጭ ረዥም ጠረጴዛ ጫፍ ላይ ተቀምጦ ነበር። ጥቁር ሱፉ በሚገባ ተተኩሷል። የእጅ ሰዓቱ በብርሃን ስር ያንጸባርቃል። የእርሱ ረጋ ያሉ ግን በራስ መተማመን ስሜት የሚታይባቸው አይኖቹ የዓመታት ጠንካራ ስራና ብልህ ውሳኔዎቹን ያሳያሉ። ዛሬ በህይወት ውስጥ ትልቅ ቀን ሊሆን የታሰበ ነበር። ከወራት ድርድር በኋላ ብዙ ቢሊዮን ናይራ የሚያወጣ ውል ከታይታኒየም ኢንዱስትሪዎች ጋር ሊፈርም ነበር። ይህም ኩባንያ ስራውን ከናይጄሪያ ድንበር ውጪ ለማስፋፋት ቃል የገባ ኩባንያ ነው። ሁሉም ሰው ይህ ስምምነት በሀገሪቱ ውስጥ ካሉ እጅግ በጣም ተደማጭነት ካላቸው ሰዎች አንዱ ያደርገዋል ይሉ ነበር። ነገር ግን ሪቻርድ አንዲት ፊርማ ብቻ የገነባውን ሁሉ ሊያፈርስ እንደሚችል በፍጹም አላወቀም ነበር። ክፍሉ በሳቅ ተሞልቶ ነበር። የሻምፓኝ ብርጭቆች በጎን ጠረጴዛ ላይ ቀድሞውኑ ተዘጋጅተው ነበር። የቅርብ ጓደኛውና የንግድ አጋሩ ብሪያን ዩባ በፈገግታ ወደሱ ቀረብ ብሎ ጓደኛዬ፣ ከዛሬ በኋላ ማንም አይነካህም አለው። ብሪያን በትከሻው ላይ በኩራት እየመታው። ሪቻርድ ቀለል ያለ ፈገግታ አሳየ። እስኪ መጀመሪያ ስራውን እንጨርስ አለው ቀጥሎ። ከጠረጴዛው ማዶ ማይክል ዶሚኒክ የተባለው የታይታኒየም ተወካይ ተቀምጦ ነበር። እሱ ረዥም ቀይና ንጹህ የውጭ አነጋገር ያለው ሰው ነበር። አቶ ሪቻርድ አለ ማይክል ውሉን ወደሱ እየገፋ፣ እዚህ ጋር አንዴ ከፈረሙ ኩባንያው በይፋ ከታይታኒየም ጋር ይቀላቀላል። አስቀድሜ እንኳን ደስ አሎት ለማለት እወዳለሁ። ሁሉም አጨበጨቡ። ካሜራዎች ብልጭ ድርግም አሉ። አየሩ የስኬት ጠረን ነበረው። ሪቻርድ ስሙን ለመጻፍ እስክሪብቶውን በቀስታ አነሳ። የሱ ኩባንያ፣ የሱ ሰራተኞች፣ የሱ ህልሞች ሁሉም በዚህ ፊርማ ላይ የተመሰረቱ ነበሩ። ነገር ግን እስክሪብቶ ወረቀቱን ሲነካው በሩ ተከፈተ። አንዲት ለስላሳ ድምፅ እንዲህ አለች፣ ይቅርታ ባካችሁ፣ ቆሻሻውን አንዴ በፍጥነት ላውጣው። ሁሉም ዞር ብለው አዩ። ሩቢ ዊሊያምስ የተባለች አንዲት የጽዳት ሰራተኛ ነበረች። ሰማያዊ የደንብ ልብስ ለብሳለች። ፀጉሯን በሻርፕ ስር በስርዓት ታስሯል። የጽዳት ጋሪዋን በቀስታ ወደ ክፍሉ ገባች። ማንም ለሷ ትኩረት አልሰጣትም። ማይክል በመቋረጡ ትንሽ ተበሳጭቶ ፊቱን አጨማደደ። ብሪያን አይኑን አፈጠጠ። ስብሰባ ላይ መሆናችን አይታይሽም ብሎ ተናገረ። ነገር ግን ሩቢ ራሷን በትንሹ ደፋ አደረገችና ይቅርታ ጌቴ፣ በፍጥነት ጨርሳለሁ ብላ ወደ ጥጉ በመሄድ የቆሻሻ ማጠራቀሚያዎችን አንድ በአንድ ሰበሰበች። ማንም ሰው አይኖቿ አልፎ አልፎ ወደ ሪቻርድ እንዴት እንደሚመለከቱ አላስተዋለም። ከሱ ጎን ስትደርስ በወንበሩ አጠገብ ያለውን የቆሻሻ ቅርጫት ለማንሳት ጎንበስ አለች። የቆሻሻ ከረጢቱን የምታስተካክል መሰለች። ነገር ግን ትንሽ ጠጋ ብላ ለሱ ብቻ በሚሰማ ድምፅ እንዲህ ብላ በሹክሹክታ ተናገረች፣ አይ አትፈርም፣ ወጥመድ ነው። ሪቻርድ ደነገጠ። እጆቹ ቆሙ። እስክሪብቶ ከጣቶቹ መካከል አምልጦ በእንጨት ጠረጴዛው ላይ ወደቀ። ልቡ መምታቱን አቆመ። ምን ብሎ በድንጋጤ አያት። ነገር ግን ሩቢ ሌላ ቃል አልተናገረችም። በቀስታ ቀናለች። ፊቷ ረጋ ያለ ነበር። ምንም እንዳልተፈጠረ ሁሉ ጽዳቷን ቀጠለች። ከዚያም የጽዳት ጋሪዋን ይዛ ወደ በሩ መግፋት ጀመረች። የሪቻርድ አይምሮ ይሽከረከር ነበር። ወጥመድ? ምን አይነት ወጥመድ? የዩኒቨርሲቲ ጓደኛውና አጋሩ ወደ ሆነው ብሪያን እንዲሁም
በጠረጴዛው ጫፍ ላይ ተቀምጦ በኩራት ወደሚፈግገው የውጭ ሀገር ባለሀብት ማይክል ተመለከተ። ሁሉም በጣም በራሳቸው የሚተማመኑ ይመስላሉ። ብሪያን ቀለል ብሎ ሳቀ። ሪች፣ ሁሉ ነገር ሰላም ነው? ማይክል ወደፊት ቀረብ አለ። አቶ ሪቻርድ፣ ለመፈረም ዝግጁ ነን። ሪቻርድ ምራቁን ዋጠ። 5 ደቂቃ ያስፈልገኛል አለ ድንገት እየተነሳ። የብሪያን ፈገግታ ትንሽ ጠፋ። 5 ደቂቃ? 5 ደቂቃ ለምን? አንድ ነገር በፍጥነት መጨረስ አለብኝ ሲል ሪቻርድ መለሰ። ድምፁ ጠንካራ ነበር። ማይክል ፊቱን አጨማደደ። አቶ ሪቻርድ፣ ሁሉንም ዝርዝሮች ቀድሞውኑ ታይተዋል። የሚመረመር ሌላ ምንም ነገር የለም። አጠናቀው፣ ፈርመው። ሪቻርድ ራሱን ነቀነቀ። 5 ደቂቃ ብሎ ደገመው። ሌላ ቃል ሳይናገር ዞር ብሎ ወጣ። በመተላለፊያው ላይ ሩቢ ጋሪዋን በቀስታ ስትገፋ አያት። ይቅርታ፣ ሪቻርድ በጠንካራ ድምፅ ጠራት። ሩቢም በድንጋጤ ዞረች። አንቺ አላት ወደሷ እየጠቆመ። አሁኑኑ ተከተይኝ። ቀጥሎ ምን እንደሚፈጠር እርግጠኛ ሳትሆን አይኖቿን አርገበገበች። እሺ ጌታዬ አለች በቀስታ። በመተላለፊያው በኩል ወስዶ ከቢሮ ማከማቻ ክፍል አጠገብ ወዳለ ትንሽ የእረፍት ክፍል አስገባት። ውስጥ ሲገቡ በሩን ዘግቶ ፊቷ ላይ ቆመ። ተናገሪ አላት እጆቹን አጣምሮ። አትፈርመው ስትኝ ምን ማለትሽ ነው? አብደሻል እንዴ? ሩቢ በሩ አጠገብ ቆመች። እጆቿ በትንሹ ይንቀጠቀጡ ነበር፣ ነገር ግን ድምጿ ረጋ ያለ ነበር። ጌታዬ፣ ይህ እብደት እንደሚመስል አውቃለሁ፣ ግን እባክዎ ያዳምጡኝ። ለጆሮዬ የማይገቡ ንግግሮችን ሰምቻለሁ። እያጠመዶት ነው። ሪቻርድ ፊቱን በከፍተኛ ሁኔታ አጨማደደ። ስለማን ነው የምታወሪው? ስለ አጋሮ ብሪያንና ስለዛ የታይታኒየም ኢንዱስትሪ ኩባንያ። ይህንን ውል እርሶን ለማጥመድ እየተጠቀሙበት ነው። ከፈረሙ ኩባንያውን ያጣሉ። ሪቻርድ ደንግጦ አያት። ሊስቅ የማይረባ ነገር ነው ሊላት ፈለገ። ነገር ግን በአይኖቿ ውስጥ ያየው ነገር ከእውነተኛነት ጋር የተቀላቀለ ንጹህ ፍርሃት እንዲቆም አደረገው። እዚህ መስራት ከጀመርሽ ምን ያህል ጊዜ ሆኖሻል ብሎ ጠየቃት። 8 ወር ሆነኝ ጌታዬ። አብዛኛውን ጊዜ የማታ ፈረቃ ነኝ። ሁሉም ሰው ከሄደ በኋላ ቢሮዎቹን አጸዳለሁ። እና ለምንድን ነው አንቺን የማምነው ሩቢ? ሩቢ እጆቿን አጥብቃ ያዘች። ምክንያቱም ማስረጃ አለኝ። በጣም ብዙ ነገሮችን አይቻለሁ፣ ሰምቻለሁ። የጽዳት ሰራተኞች የማይታዩ ይመስላችኋል፣ ግን አይደለንም። ነገሮችን እንሰማለን። ሪቻርድ ለረጅም ጊዜ አያት። ከዚያም በቀዝቃዛ ድምፅ ተናገረ። ይህ ውሸት ከሆነ ብልጥ ለመሆን ወይም እኔን ለማስፈራራት እየሞከርሽ ከሆነ ወዲያውኑ ስራሽን ታጫለሽ። በቀስታ ራሷን ነቀነቀች። ይገባኛል ጌታዬ፣ ግን ዝም ብዬ እናንተ ሁሉንም ነገር ስታጡ ባይ ራሴን በፍጹም ይቅር አልልም። በድምጿ ውስጥ ያለው ጥንካሬ እንደገና እንዲያመነታ አደረገው። ወደ መስታወቱ መስኮት ሄዶ ወደ ውጭ ተመለከተ። በሌጎስ ላይ ፀሐይ እየጠለቀች ነበር፣ ሰማዩን በወርቅ ቀለም እየቀባችው። ከዚያ ሆኖ ከተማዋ ሰላማዊ ትመስላለች፣ ነገር ግን በውስጡ ከባድ ማዕበል እየተነሳ ነበር። ይህች ሴት የምትዋሽበት ምክንያት አልነበራትም። ሀብታም አይደለችም፣ ባለስልጣንም አይደለችም። የምታገኘው ምንም ጥቅም የለም። ቢሆንም እውነት ቢሆንስ? ምን ማስረጃ አለሽ? በመጨረሻም ጠየቃት። አዎ ጌታዬ፣ ፎቶዎች፣ ድምጾች፣ የፎቶ ቅጂዎች አሉኝ፣ ግን እዚህ ላሳዩት አልችልም። ዛሬ ምሽት በ7 ሰዓት እዚሁ ክፍል ውስጥ እንገናኝ። ሁሉንም ይዤ እዛ እመጣለሁ። ሪቻርድ ተስማማ። እሺ 7 ሰዓት፣ ግን አሳማኝ ነገር ካላየው የመጨረሻ የሥራ ቀንሽ ይሆናል። ሩቢ አይኖቿን ዝቅ አደረገች። ይገባኛል ብላ ዝም ብላ ወጣች። ሪቻርድ ግራ ተጋብቶና ልቡ ከብዶት እዚያው ቀረ። ወደ ስብሰባ አዳራሹ ሲመለስ ሁኔታው ተቀይሮ ነበር። ሁሉም በትዕግስት ማጣት ይጠባበቁት ነበር። ሪቻርድ እንደገባ ብሪያን ቀና ብሎ አየው። ሁሉም ነገር ሰላም ነው? አሁን ሁሉ ነገር ሰላም ነው። ሪቻርድ ረጋ ብሎ ተቀመጠና መለሰ። ማይክልም ፈገግ አለ። እሺ እንቀጥል። ሪቻርድ ውሉን እንደገና ተመለከተና በቀስታ ዘጋው። በእውነቱ የተወሰኑ አንቀጾችን እንደገና ለመመርመር ወስኛለሁ። የማይክል ፈገግታ ጠፋ። እንደገና ለመመርመር? አቶ ኦካፎር፣ ይህንን ለማጠናቀቅ እኮ ሳምንታት ፈጅተውብናል። የብሪያን አይኖች ትንሽ ጠቆሩ። ሪች፣ ምን እየሆነ ነው? ለማይረባ ነገር ሰው እናመላልሳለን? ሪቻርድ በዝምታ አየው። ለመጀመሪያ ጊዜ በብሪያን የውሸት ፈገግታ በስተጀርባ ያለውን ውጥረት፣ በድምፁ ውስጥ ያለውን ትዕግስት ማጣት አስተዋለ። ውሳኔው የኔ ነው አለ ሪቻርድ በመጨረሻ። እስከ ነገ እናስተላልፈው። ማይክል እጁን በጠረጴዛ ላይ መታ። ይህ መዘግየት ስምምነቱን ሊያበላሸው ይችላል። ስህተት እየሰራህ ነው። ያኔ ስህተቱ የኔ ይሆናል አለ ሪቻርድ በቀዝቃዛ ድምፅ ውሉን በቦርሳ ውስጥ እያስቀመጠ። ስብሰባው ተጠናቋል። ዞር ብሎ የተቆጡ ፊቶችንና የተሰነዘሩ እርግማኖችን ትቶ ወጣ። በዚያ ምሽት በትክክል 7 ሰዓት ላይ ሪቻርድ ወደዛው የእረፍት ክፍሉ ገባ። ህንጻው ባዶ ሊሆን ደርሶ ነበር።
አብዛኞቹ ሰራተኞች ወደ ቤታቸው ሄደዋል። ሩቢ ትንሽ ቦርሳ ጭኗ ላይ አድርጋ በዝምታ ተቀምጣ ነበር። ስታየው በፍጥነት ተነሳች። ደህና መሹ ጌታዬ። ሪቻርድ ራሱን ነቀነቀ። ደህና መሸሽ፣ መጥቻለሁ። ያለሽን ነገር አሳየኝ። ፊቱ በቁም ነገር ተሞልቶ ተቀመጠ። ሩቢ የቦርሳውን ዚፕ ከፍታ ስልኳን አወጣች። ስልኩን ስትነካው ጣቶቿ በትንሹ ይንቀጠቀጡ ነበር። ሁሉም ነገር የጀመረው ከ3 ሳምንት በፊት ነው ብላ ጀመረች። አንድ ምሽት የአቶ ብራያንን ቢሮ እያጸዳው ነበር። ከአጠገቡ ክፍሎች ድምጾች ሰማው። ትልቅ ትንፋሽ ወሰደች። የእሱን ድምፅና የአንዲትን ሴት ድምፅ አወቅኩት። ሴት? ሪቻርድ በጥብቅ ጠየቃት። አሁን አብዛኞቹ ሰራተኞች ከሄዱ በኋላ አንዳንድ ምሽቶች ትመጣለች። ስሟ ቫኔሳ ይባላል። ረዥም ቀይና ሁል ጊዜ ውድ ልብሶችን የምትለብስ ናት። ሩቢ ስልኳን አዙራ በትንሹ የተከፈተ በር ላይ የተነሳ ደብዛዛ ፎቶ አሳየችው። የብራያን ድምፅ የማይሳሳት ነበር። አነጋገሩ፣ ቃላቱ፣ ሁሉም ነገር እና ቬናሳ አንድ ጊዜ በጣም የወዳት የነበረችው ሴት እሱን አሳልፋ ለመስጠት ስታወራና ስትስቅ ይሰማል። እጁን በፊቱ ላይ አሻሸ። አምላኬ ሆይ ይህ ምንድን ነው? ሩቢ እንደገና ስልኳን ነካ አደረገችና የድብቅ ሰነዶችን፣ የባንክ ዝውውሮችንና ኢሜይሎችን ፎቶ አሳየችው። እዚህ ይመልከቱ አለች ወደ ምስሎቹ እየጠቆመች። ይህ እንድትፈርሙት የሚፈለገው የውሉ ስሪት ነው። ይህ ደግሞ ሌላ ፎቶ አሳየችው። ከጀርባው ያዘጋጁት እውነተኛው ነው። ሪቻርድ ጠጋ ብሎ አየ። ልዩነቱ ምንድን ነው? በእርሱ ቅጂ ላይ የኩባንያውን 60% ቁጥጥር መያዝ አለቦት። ነገር ግን በሐሰተኛው ላይ 20% ብቻ ነው ያሉት። ሁሉንም ነገር ይወስዱቦታል ጌታዬ። ሪቻርድ ሰነዶቹን ሲያይ እጆቹ በትንሹ ይንቀጠቀጡ ነበር። ይህ ማጭበርበር ነው፣ ወንጀል ነው። ሩቢ በቀስታ ራሷን ነቀነቀች። አሁን ጌታዬ፣ እናንተን ለማጥፋት በእናንተ ስምምነት ላይ ነው የተመሰረቱት። ሪቻርድ በወንበሩ ላይ በከፍተኛ ሁኔታ ተደገፈ። ክፍሉ በድንገት የጠበበ መሰለው። አይምሮ በቁጣ ግራ በመጋባትና ባለማመን ስሜት ይሽከረከር ነበር። የልጅነት ጓደኛው፣ የንግድ አጋሩና አንድ ጊዜ ይወዳት የነበረችው ሴት እሱን ለማጥፋት አብረው ሲያሴሩ ማመን አልቻለም። ወለሉን እያየ ቆይ ለምንድን ነው እየረዳሽኝ ያለሽው ሩቢ አላት። አይኖቿ ረጋ ያሉ ግን ጽኑ ሆነው አየችው። ምክንያቱም እዚህ ሰዎችን ሁልጊዜ በአክብሮት ይይዛሉ። ጌታዬ፣ የጽዳት ሰራተኛ ልሆን እችላለሁ፣ ግን ደግነትን ሳያው አውቀዋለሁ። ሁሉንም ሰላም ይላሉ፣ እኛን ዝቅ አድርገው አይመለከቱም። እርሱን ሲያጠፉት ዝም ብዬ ማየት አልቻልኩም። ቃላቷ እሷ ልትገምተው ከምትችለው በላይ በጥልቀት ሰረጹት። ለዓመታት ስኬት የሚገነባው በሀብትና በአጋሮች ብቻ መስሎት ሁሉንም የተሳሳቱ ሰዎች ሲያምን ኖሯል። ነገር ግን በዛ ቅስፈት እያዳነችው ያለችው ሴት ሁሉም ችላ የሚላት ትሁቷ የጽዳት ሰራተኛ ነበረች። ሪቻርድ በጣም አመሰግናት፣ ነገር ግን በጣም ደንግጦ ነበር። ትንሹ የእረፍት ክፍል ከአየር ማቀዝቀዣው ድምፅ ውጪ ጸጥ ብሏል። በጣሪያው ላይ ያለው የፍሎረሰንት ብርሃን ብልጭ ድርግም ይል ነበር። ሩቢ ዊሊያምስ በሚንቀጠቀጡ እጆቿ ስልኳን ትነካ ነበር። አይኖቿ ቁም ነገር ያዘሉ ነበሩ። ከንፈሮቿን አጥብቃ ይዛ ነበር። ሪቻርድ ኦካፎር ውድ የሆነው ጥቁር ሰማያዊ ሱፉን እንደለበሰ ከፊት ለፊቷ ተቀምጦ ነበር። ፊቱ ላይ ምንም አይነት ስሜት የማይነበብና ጠንካራ ነበር። ነገር ግን በውስጡ ልቡ እንደ ከበሮ ይመታ ነበር። በንግድ ስራ ውስጥ ሁሉንም ነገር ያየ መስሎት ነበር። ውሸት፣ ውድድር፣ ስግብግብነት። ግን ይህኛው ግላዊ ነበር። ከፊት ለፊቱ የተቀመጠችው የጽዳት ሰራተኛ የህይወቱን አቅጣጫ ቀይረዋለች። እና ደግሞ ይህ ብቻ አይደለም አለች ሩቢ በቀስታ አይኖቿን ከስልኩ ላይ ሳትነቅል። እንደገና ስልኩን ነካ አድርጋ ወደ እሱ አዞረችው። ይህንን ይመልከቱ። የባንክ የዝውውር ሰነድ ፎቶ ነበር። የ50 ሚሊዮን ዶላር ዝውውሩ ባለፈው ሳምንት ነው የተከናወነው አለች ስክሪኑን እየነካች። ከታይታኒየም ኩባንያ ሂሳብ በቀጥታ ወደ ብራያን የግል ሂሳብ ተዘዋውሯል። የሪቻርድ ልብ መምታቱን አቆመ። ደረቱ ተወጠረ። በቀጥታ ተነስቶ ወደ መስታወት መስኮቱ ሄደ። ከዚያ ሆኖ የሌጎስ ከተማ ደማቅ መብራቶች በሌሊት ውስጥ ያንጸባርቁ ነበር። መኪኖች ጥሩምባ ይነፋሉ፣ የመንገድ መብራቶች ያበራሉ። በቃ ህይወት ይቀጥላል። ነገር ግን ለሱ ሁሉ ነገር የቆመ ባዶና ቀዝቃዛ ነበር። በሹክሹክታ እየተንቀጠቀጠ ለምን አለ። ብራያን የቅርብ ጓደኛዬ ነው። ለ15 ዓመታት እንተዋወቃለን። ዩኒቨርሲቲ አብረን ተምረናል። ሁሉንም ነገር ከምንም ተነስተን ነበር የገነባ ነው። ስሜቱ እንዳይታይ እጁን አፉ ላይ አደረገ። ግን ከንቱ ነበር። ክህደቱ በጣም ከብዶት ነበር። ሩቢ ስልኳን ዝቅ አደረገችና በእርጋታ እንዲህ አለች። ጌታዬ፣ አንዳንድ ጊዜ ብዙ ገንዘብ ሲመጣ ሰዎች ይቀየራሉ፣ ወይም ደግሞ ሁሉ ጊዜም እንደዚህ ነበሩ። እኛ ግን አላስተዋልናቸውም አለች። አነጋገሯ ረጋ ያለ ግን የሚያሳዝን ነበር። ልክ ዓለም ምን ያህል ጨካኝ እንደሆነች ቀድሞ እንደተማረ ሰው ነበር።
ሪቻርድ ዞር ብሎ አያት። ይህንን ሁሉ ለምን ትነግሪኛለሽ? ላደረግሽው ነገር ስራሽን ልታጪ ትችያለሽ። ሩቢ ለትንሽ አመነታችና በጥንካሬ እንዲህ አለች። ምክንያቱም ትክክለኛው ነገር ይህ ስለሆነ ነው። ዝም ብዬ አንድ ሰው እንዲህ ሲከዳ ማየት አልችልም። ሪቻርድ በጥንቃቄ አያት። ከቃላቶቿ በስተጀርባ የሆነ ሌላ ነገር ነበር፣ ከግዴታ ስሜት በላይ የሆነ ጥልቅ ነገር። ግን እሷ ያንን ለመናገር ገና ዝግጁ እንዳልሆነች ግልጽ ነበር። ጥልቅ ትንፋሽ ወሰደ። ይህ ያሳየሽኝ ማስረጃ እውነት መሆኑን እንዴት አውቃለሁ? እንደማታምኑኝ ይገባኛል አለች ሩቢ ስልኳን ወደ ትንሽ ቦርሷ እየመለሰች። ግን እውነቱን ነው የምናገረው። ነገ ያንን ውል ከፈረሙ ሁሉንም ነገር ያጣሉ። እነሱ ደግሞ ሁሉንም ነገር አስቀድመው አቅደዋል። ሪቻርድ እጁን በፊቱ ላይ አሻሸ። ሐሳቡ በአይምሮ ውስጥ ይሽከረከር ነበር። ብሪያን ዩባን ለብዙ ዓመታት ያውቋል። የመጀመሪያ ንግዳቸውን በትንሽ አፓርታማ ውስጥ ጀምረዋል። በየምሽቱ ፓስታ እየበሉ ስለ ስኬት ያልሙ ነበር። ብሪያን እንደ ወንድም ነበር። ግን አሁን የበለጠ ማስረጃ ያስፈልገኛል አለ ሪቻርድ በመጨረሻ ድምፁ ከብዶ። አንድ እርምጃ ከመውሰዴ በፊት ሙሉ በሙሉ እርግጠኛ መሆን አለብኝ። ሩቢ ራሷን ነቀነቀች። ተጨማሪ ማግኘት እችላለሁ፣ ግን አደገኛ ይሆናል። እንግዲያውስ ተጠንቀቂ አለ ሪቻርድ አይኖቿን እያየ። ይህ እውነት ከሆነ ብሪያን በእውነት እየከዳኝ ከሆነ አረፍተ ነገሩን መጨረስ አልቻለም። ጉሮሮ ተዘጋ። ሩቢ በዝምታ አየችው። እውነቱን እናገኘዋለን አለች በጥንካሬ። ከዚያም ቦርሷን አንስታ በአክብሮት ተሰናብታ ከክፍሉ ወጣች። ሪቻርድ እሷ ከሄደች ከረጅም ጊዜ በኋላ በመስኮቱ አጠገብ ቆሞ ቀረ። የራሱ ምስል ደክሞት ተቆጥቶ ይመለከተው ነበር። በ15 ዓመታት ውስጥ ለመጀመሪያ ጊዜ በቅርብ ጓደኛው ላይ ጥርጣሬ አደረበት። ያ ጥርጣሬ ደግሞ በውስጡ እንደ እሳት ይነድ ነበር። በዚያ ምሽት ሪቻርድ ምንም እንቅልፍ አልወሰደውም። በሌኪ በሚገኘው ቤት ውስጥ እየተገላበጠ አደረ። የጣራው ማቀዝቀዣ ሲሽከረከር አይምሮ ሁሉንም ነገር መላልሶ ያመጣው ነበር። በስብሰባው ላይ ያለው የብሪያን ሳቅ፣ በድምጽ ቅጂው ላይ ያለው ድምፁ፣ የቬናሳ ሳቅ እና የሩቢ እየተንቀጠቀጠች የሰጠችው ጽኑ ማስጠንቀቂያ፣ ሁሉም ተመላለሱበት። ከሌሊቱ 9 ሰዓት ላይ ከአልጋው ተነስቶ ወደ ቤቱ ቢሮ ሄደ። ላፕቶፑን ከፍቶ ውሉን እንደገና መረመረ። እያንዳንዱን መስመር በጥንቃቄ አነበበው። ከዚያም ሩቢ ካሳየችው የፎቶ ቅጂዎች ጋር አነጻጸረው። ልዩነቶቹ ጥቃቅን ግን እውነተኛ ነበሩ። የተለያዩ የፊደል መጠኖች፣ በትንሹ የተለዋወጡ አንቀጾች፣ የማይገጥሙ ቁጥሮች። ሆዱ ሲገለባበት ተሰማው። ቆይ እንዴት እንደዚህ ሊታወር ቻለ? ሲነጋ የሪቻርድ አይኖች በእንቅልፍ ማጣት ቀልተው ነበር። አንድ ውሳኔ ላይ ደረሰ። ይህች የጽዳት ሰራተኛ በእውነቱ ማን እንደሆነች ማወቅ ነበረበት። በማግስቱ ጧት ሪቻርድ ወደ ቢሮ ከተለመደው ቀደም ብሎ ደረሰ። ሰራተኞቹ አለቃቸው ከጧቱ 2 ሰዓት በፊት መጥቶ ሲያዩት ተገረሙ። ቁም ነገር የያዘ የደከመ ግን ትኩረት ያደረገ ነበር። ማንንም ሰው ሰላም አላለም። ቀጥታ ወደ ሰው ኃይል ክፍል ሄደ። ማርታ አላት በእርጋታ፣ የሰው ኃይል ባለሙያዋን። መካከለኛ እድሜ ላይ የምትገኝ ሴት ነበረች። በድንጋጤ ከኮምፒውተሯ ቀና ብላ አየችው። ደህና አደሩ ጌታዬ፣ ዛሬ ቀድመው ነው የተገኙት። በሰላም ነው? የአንድ ሰራተኛ ፋይል ማየት ፈልጋለሁ አለ ሪቻርድ። የማንን? የሩቢ ዊሊያምስን፣ የጽዳት ሰራተኛዋን። ማርታ ግራ በመጋባት አይኖቿን አርገበገበች። የጽዳት ሰራተኛዋን? ምን ተፈጠረ? ችግር አለ? ሪቻርድ ድምፁን አረጋጋ። ዝም ብሎ መደበኛ ቁጥጥር ነው። ጥቂት ነገሮችን ማረጋገጥ ፈልጋለሁ። እሺ ጌታዬ። ወደ ፋይል ማስቀመጫው ሄዳ አንድ ቀጭን ቡናማ ፎልደር አወጣች። ይሄውልዎት። ሪቻርድ አመሰግናትና ተቀምጦ ገለጥ ገለጥ ማድረግ ጀመረ። ማንበብ ሲጀምር አይኖቹ ተከፈቱ። ስም ሩቢ ዊሊያምስ፣ እድሜ 28፣ ትምህርት በቢዝነስ አስተዳደር የመጀመሪያ ዲግሪ፣ ኪንግስ ኮሌጅ ሌጎስ፣ ልዩ ሙያ ኮርፖሬት ፋይናንስ፣ የቀድሞ ስራ ዲዩቲ ኤንድ ፓርትነርስ፣ ከፍተኛ ተንታኝ። ሪቻርድ ወረቀቱን እያየ ግራ ተጋባ። ዲዩት ብሎ ለራሱ አኩተመተመ። ማርታ ወደፊት ቀረብ አለች። ይቅርታ ጌታዬ። ምንም አይደል አላት በፍጥነት ፎልደሩን እየዘጋ። አመሰግናለሁ ማርታ። ፋይሉን መለሰላት። ልቡ በኃይል ይመታ ነበር። ከሰው ኃይል ክፍል ሲወጣ አእምሮ እንደገና ይሽከረከር ነበር። በዓለም ላይ ካሉ ታዋቂ የማማከር ድርጅቶች በአንዱ ትሰራ የነበረች ሴት እንዴት የጽዳት ሰራተኛ ሆና ትገፋለች? የሆነ ነገሩ አልተጣጣመለትም። በምሳ ሰዓት ሪቻርድ ሊታገስ አልቻለም። ማነጋገር ነበረበት። በ12ኛ ፎቅ ላይ የአንድ ትንሽ ስብሰባ ክፍል መስኮቶችን ስታጸዳ እስኪያገኛት ድረስ በመተላለፊያዎች ውስጥ ፈለጋት። ሩቢ ብሎ በቀስታ ጠራት። ወደ ውስጥ እየገባ በድንጋጤ ዞር ብላ አየችው። ላነጋግርሽ እፈልጋለሁ አላት ወደ እሷ እየቀረበ። አይኖቿን በትንሹ አጠበበች። የሆነ ነገር ተፈጠረ? ስለ ብሪያን ተጨማሪ ነገር አወቁ? ሪቻርድ በቀስታ ራሱን ነቀነቀ። በእውነቱ ስለ አንቺ የሆነ ነገር አውቄያለሁ። ፊቷ ተለወጠ። ስለኔ? እጁን አጣመረ።
ኪንግስ ኮሌጅ፣ ዲዩቲ ኤንድ ፓርትነርስ፣ ኮርፖሬት ፋይናንስ። የጽዳት ጨርቋ ከጣቶቿ ላይ አምልጦ ወለሉ ላይ ወደቀ። ጥልቅ የሆነ ትንፋሽ ወሰደች። ፊቷ ተለዋወጠ። ፋይሌን አዩት? አዎ አለ ሪቻርድ በጥንካሬ። እናም ማብራሪያ ይገባኛል። በእውነት ማን እንደሆንሽ ለምን አልነገርሽኝም? ሩቢ ሌላ ሰው እንዳይሰማ ክፍሉን ቃኘች። ከዚያም ተነፈሰች። ምክንያቱም ምንም ፋይዳ ስለሌለው ነው ጌታዬ አለች በቀስታ። ምንም ያህል ዲግሪ ቢኖረኝ ወይም የትም ብሰራ እዚህ ለሁሉም ሰው እኔ የጽዳት ሰራተኛ ብቻ ነኝ። ሪቻርድ ፊቱን አጨማደደ። ግን ዲዩት ማለት ትልቅ ድርጅት ነው። እንዴት እዚህ ደረሽ? የሩቢ ከንፈሮች ተንቀጠቀጡ። ወደ ሌላ ቦታ ተመለከተች። በእውነት ማወቅ ይፈልጋሉ? አዎ እውነቱን ማወቅ እፈልጋለሁ። ምራቋን ዋጠች። ዲዩት ውስጥ ለ2 ዓመት ሰርቻለሁ። በስራዬ በጣም ጎበዝ ነበርኩ፣ በጣም ጎበዝ። ግን ለእድገት በቀረብኩ ቁጥር ወደ ላይ እንዳልወጣ ሁሉ ጊዜ ምክንያት ይኖር ነበር። መጀመሪያ ላይ ተጨማሪ ልምድ ያስፈልግሻል አሉኝ። ከዚያ ደግሞ ያነጋገር ዘይቤሽ ከኩባንያው ባህል ጋር አይሄድም አሉኝ። ትንሽ ሳቃለች። ይህ ለእነሱ የማይመጥን ሰው መሆኔን የሚገልጹበት ጨዋነት የተሞላበት መንገድ ነበር። ሪቻርድ ፊቱን አጨማደደ። ምን ማለትሽ ነው? ሩቢ ተነፈሰችና ዞር አለች። እኔ የመጣሁት በጣም ድሃ ከሚባል ቤተሰብ ነው። ስለዚህ እንደነሱ አይነት ውድ ልብሶች አልነበረኝም። አብዛኞቹ የሥራ ባልደረቦቼ የትላልቅ ሰዎች ልጆች፣ የታወቁ ስሞች ያላቸው ነበሩ። እኔ ግን ከአንድ ትንሽ ሰፈር ከድሆች መንደር የመጣሁ ብቸኛዋ ሴት ነበርኩ። በሐዘን ፈገግ አለች። በጣም ሰርቻለሁ፣ ሁሉንም ነገሬን ሰጥቻለሁ። ግን ምንም ብሰራ እኔ እንደነሱ እንዳልሆንኩ ለማስታወስ ሁሉ ጊዜ ሰበብ ይፈልጉ ነበር። አለባበሴ፣ ጫማዬ፣ ጸጉሬ፣ ምንም ነገሬ አያስደስታቸውም ነበር። በዛ ቢሮ ውስጥ መተንፈስ የማልችልበት ደረጃ ላይ ደረስኩ። የሪቻርድ ቅንድቦች ተገጣጠሙ። ስለዚህ ያስወጡሽ? በቀስታ ራሷን ነቀነቀች። አሁን በቀጥታ አላባረሩኝም፣ ግን ህይወቴን በጣም መራራ ስላደረጉት መልቀቂያ ለማስገባት ተገደድኩ። ሪቻርድ ራሱን ነቀነቀ። ይህ ፍትሃዊ አይደለም፣ ልትከሻቸው ትችይ ነበር። ሩቢ አጭርና የሚያሳዝን ሳቅ ሳቀች። በዚች ሀገር ለማን ነው የሚከሰሰው? ምንም ዘመድና ገንዘብ የሌላት ድሃ ሴትን ማን ይሰማታል? ዝም ብዬ ወጣውና ሌላ ስራ መፈለግ ጀመርኩ። የሪቻርድ ቁጣ በዝምታ ነደደ። ለደረሰብሽ ነገር በጣም አዝናለሁ። ሩቢ አንገቷን ደፋች። ለራሴ ለማዘን ጊዜ አልነበረኝም። ታናሽ እህቴ ማሪያ የተወለደችው ከልብ ህመም ጋር ነበር። የልብ ጥገናው ከ200 ሚሊዮን ናይራ በላይ ይጠይቃል። ዲዩትን ስለቅ ያገኘሁትን ማንኛውንም ስራ መስራት ነበረብኝ። ይህ ስራ ግን የጤና መድህን ነበረው። ብዙም ባይሆን የመድኃኒቷን ወጪ ይሸፍን ነበር። የሪቻርድ ደረት ተወጠረ። ለዛ ነው እዚህ የምትሰሪው? አሁን አለች በቀስታ። ለዛ ነው እዚህ ያለሁት። የተከተለው ዝምታ ከባድ ነበር። ሪቻርድ በአዲስ አይኖች አያት። እሷ የጽዳት ሰራተኛ ብቻ አልነበረችም፣ ለማይመጥናት ስርዓት የተሸነፈች ሴት ነበረች። ቢሆንም ግን እርሱን ለመርዳት ጥንካሬ አግኝታለች። ጥልቅ ትንፋሽ ወሰደ። ሩቢ ምንም አላውቅም ነበር። ትንሽ የሚያሳዝን ፈገግታን አሳየች። አሁን ያውቃሉ። ለዛ ነው የውሸት ሰነዶቹን ወዲያውኑ ያወቅኩት። በመቶች የሚቆጠሩ የኩባንያ ውሎችን መርምሬያለሁ። ጠረጴዛው ላይ ያንን ፋይል ስመለከት ቁጥሮቹ ስሜት አልሰጡኝም። የሆነ ስህተት እንዳለ አወቅኩ። ሪቻርድ በቀስታ ራሱን ነቀነቀ። ለዛ ነው ያስጠነቀቅሽኝ? አሁን በከፊል በትምህርቴ ምክንያት ለትንሽ ጊዜ ቆም ብላ አየችው እና ደግሞ በከፊል እርሱ ማን እንደሆኑ ስላወቅኩ ነው። እዚህ መስራት ከጀመርኩ ጀምሮ እርሱን ስከታተል ነበር። ሁሉንም ሰው በአክብሮት ይይዛሉ። ከጥበቃዎች እስከ ጽዳት ሰራተኞች ሰዎች ላይ አይጮሁም። በዚህ ህንጻ ውስጥ ካሉ አብዛኞቹ ስራ አስፈጻሚዎች እርሱ የተለዩ ኑት። የኔ አለቆች እኔን እንዳጠፉኝ እርሱን ሊያጠፉት እንደሆነ ስረዳ ዝም ብዬ ማየት አልቻልኩም። ድምጿ በመጨረሻው ትንሽ ተንቀጠቀጠ። የሪቻርድ ልብም ይበልጥ ረገበ። ለረጅም ጊዜ አያት። ለድፍረቷ አደነቃት። ሁሉም ሰው ችላ የሚላት ሴት በዛ መሰብሰቢያ አዳራሽ ውስጥ ከተቀመጡት አብዛኞቹ ሰዎች ይልቅ ታማኝነት ነበራት። ሪቻርድ የሚል የሚታወቅ ድምጽ ከመተላለፊያው ላይ ተሰማ። ሁለቱም ወዲያውኑ ዞሩ። ብሪያን ዩባ በተለመደው የራስ መተማመን ፈገግታው ወደ ክፍሉ እየመጣ ነበር። ነገር ግን በዚያ ጊዜ ሪቻርድ ከጀርባው ሌላ ነገር ማየት ይችል ነበር። እዚህ ምን እያደረክ ነው ብሎ ብሪያንን ጠየቀ። አይኖቹ ከሪቻርድ ወደ ሩቢ እያሸጋገረ። ጽዳቱ እንዴት እንደሆነ እያየው ነው ሲል ሪቻርድ በፍጥነት ፈገግታ እያሳየ መለሰ። ታውቀኛለህ፣ ለዝርዝር ነገሮች ትኩረት እሰጣለሁ። ብሪያን ቅንድቡን አነሳ። ከመቼ ጀምሮ ነው ጽዳትን በአካል የምትቆጣጠረው? በዚህ ቦታ ምን ያህል አቧራ እንደተከማቸ ካስተዋልኩ ጀምሮ ነው አለ ሪቻርድ በቀልድ መልስ። ብሪያን ሳቀ፣ ግን ምንም እንዳልተፈጠረ መስኮቱን እያጸዳች ወዳለችው ሩቢ አይኖቹን አነጣጠረ። እሺ እንግዲያውስ አለ ብሪያን በቀስታ። ከታይታኒየም ጋር ያለን ስብሰባ ለዛሬ ከሰዓት 9 ሰዓት መዘዋወሩን ላስታውስ ብዬ ነው። አሁን አስታውሳለሁ አለ ሪቻርድ።
ብሪያን ፈገግ ብሎ ጥሩ፣ እንደገና መዘግየት እንደማይኖር ተስፋ አደርጋለሁ አለ። በፍጹም ሲል ሪቻርድም ከረባቱን እያስተካከለ መለሰ። ና ምሳ እንብላ፣ ከስብሰባው በፊት ጥቂት የመጨረሻ ነጥቦችን ማየት ፈልጋለሁ። ሲወጡ ብሪያን አንዴ ወደ ሩቢ ዞር ብሎ አየ። በጥርጣሬ አይኖቹ ተንቀሳቀሱና ከሪቻርድ ጎን ወደ ሊፍቱ ሄደ። በሊፍቱ ውስጥ ዝምታው የከበደ ነበር። የብረት በሮች ተዘጉ። ቁጥሮቹም ወደ ታች መቁጠር ጀመሩ። ብሪያን እጆቹን አጣጥፎ ተደገፈ። ከትላንት ጀምሮ እንግዳ ነገር እየታየብህ ነው ሪቻርድ አለ። ድምፁ ቀለል ያለ ቢመስልም ግን ያስፈራ ነበር። ማወቅ ያለብኝ ነገር አለ? ሪቻርድ በግድ ፈገግ አለ። ከባድ ስምምነት ከመደረጉ በፊት የሚፈጠር ጭንቀት ነው። አንዳንድ ጊዜ ምን ያህል እንደምጨነቅ ታውቃለህ አይደል? ብሪያን ሳቀ። ተው ሪች፣ ከዚህ የከበዱ ስምምነቶችን ፈርመናል። በእውነት ምን እየሆነ ነው? ሪቻርድ በጥንቃቄ አየው። ምንም ብሪያን፣ ትክክለኛውን እርምጃ እየወሰድን መሆኑን ማረጋገጥ ብቻ ነው የሚፈልገው። ብሪያን እጁን በትከሻው ላይ አደረገ። ለ15 ዓመታት ጓደኛ ማቾች ነን። ወንድሜ ነህ። ይህንን ኩባንያ ከምንም ነው የገነባ ነው። በፍጹም ወደ ስህተት አልመራህም፣ እመነኝ። ሪቻርድ ፈገግ አለ፣ ግን በውስጡ ልቡ ጠፋ። ሊፍቱ ምድር ቤት ደረሰ። በሮቹ በትንሽ ድምፅ ተከፈቱ። ሲወጡ የሩቢ ቃላት በሪቻርድ አእምሮ ውስጥ እንደ ማስጠንቀቂያ ደውል ይጮሁ ነበር። አንዳንድ ጊዜ ገንዘብ ሰዎችን ይቀይራል እና ብሪያን ከጎኑ እየሄደ ስለ ወደፊት ጊዜ ፈገግ እያለ ሲያወራ ሪቻርድ በዝምታ እንዲህ ሲል አሰበ። ለመሆኑ የቅርብ ጓደኛዬን በእውነት አውቀው ነበር? በዚያ ሞቃታማ ሐሙስ ከሰዓት በኋላ በሌጎስ የኦካፎር ሆልዲንግስ የቢሮ ህንፃ ባልተለመደ ሁኔታ ጸጥ ብሎ ነበር። የስራው ቀን ሊያልቅ ነበር። ፀሐይ ወደ አድማስ እያዘቀዘቀች ነበር። አብዛኞቹ ስራ አስፈጻሚዎች ቀድሞውኑ ወጥቷል። የጽዳት ሰራተኞች የመጨረሻ ስራቸውን እየሰሩ ቆሻሻዎችን እያወጡ የመስታወት ግድግዳዎችን እያጸዱና የሚያብረቀርቁ ወለሎችን እየወለወሉ ነበር። ከነሱ መካከል ሩቢ ዊሊያምስ በ15ኛው ፎቅ ላይ በቀስታ ትንቀሳቀስ ነበር። የስራ አስፈጻሚዎቹን ሽንት ቤት እንደጨረሰች መስታወቶቹን ስታጸዳ በለስላሳ ድምፅ ትዘምር ነበር። ሰማያዊ የጽዳት አፕሮኗ ከሙቀቱ የተነሳ ከሰውነቷ ጋር ተጣብቆ ነበር። ከሰዓታት ስራ የተነሳ ጀርባዋን በጣም ያማት ነበር። ነገር ግን ግድ አልሰጣትም። ለዛሬው ስራዋን እንድትጨርስ ነበር። ጥቂት የቆሻሻ ቅርጫቶች ይቀሩ ነበር። ከዚያም ወደ ቤት ሄዳ ታናሽ እህቷ ማርያን ደውላ በቪዲዮ እንዴት እንደሆነች ማየት ትችላለች። ሩቢ የመጨረሻውን ባልዲ ስታነሳ ከመተላለፊያው የእግር ኮቴ ሰማች። ደነገጠች። አሁን 11 ሰዓት ሆኗል። ለአብዛኞቹ ስራ አስፈጻሚዎች እዚህ ለመቆየት በጣም ዘግይቷል። ፊቷን አጨማደደች። ጉጉት አደረባት። ምናልባት አንድ ስራ አስኪያጅ የረሳው ነገር ኖሮ ወይም ደግሞ ጥበቃዎች እየዞሩ ሊሆን ይችላል። በትንሹ ወደ ተከፈተው በር ጠጋ አለች። የውጭው ድምፅ ይበልጥ ግልጽ እየሆነ መጣ። ከዚያም አንዱን ድምፅ አወቀችው። ብሪያን። ልቧ ወዲያውኑ መምታት ጀመረ። ያ ጥልቅና በራስ መተማመን የተሞላበት ድምፅ የማያሳስት ነበር። ብሪያን ዩባ፣ የሪቻርድ የንግድ አጋርና የድሮ ጓደኛው። ግን ከሱ ጋር ሌላ ሰውም ነበር። አንዲት ሴት። ድምጿ በንዴት የተሞላና ሹል ነበር። ቫኔሳ። ሩቢ ያንን ስም ስታውቅ ትንፋሿ ተቋረጠ። እርግጠኛ ነህ እሷ መሆኗን? ቫኔሳ በንዴት ድምፅ ጠየቀች። በፍጹም፣ ብሪያን በቀዝቃዛ ድምፅ መለሰ። ጫማው በወለሉ ላይ ሲራመድ ድምፅ ያሰማ ነበር። ሪቻርድ ትላንትና ከሷ ጋር ሲያወራ ካየው በኋላ አረጋግጫለሁ። እርግጠኛ ነህ እሷ መሆኗን? ቫኔሳ በንዴት ድምፅ ጠየቀች። አሁን እርግጠኛ ነኝ፣ ብሪያን በቀዝቃዛ ድምፅ መለሰ። ጫማው በወለሉ ላይ ሲራመድ ድምፅ ያሰማ ነበር። ሪቻርድ ትላንት ከሷ ጋር ሲያወራ ካየው በኋላ አረጋግጫለሁ። ሩቢ ዊሊያምስ 28 ዓመቷ፣ የቀድሞ የዲዩት ሰራተኛ፣ በጣም ብልህ ናት። የሩቢ ልብ ደረቷን ይደበድበው ነበር። አውቀዋል። ጀርባዋን ከግድግዳው ጋር አጣበቀች። እጆቿ ይንቀጠቀጡ ነበር። ስለ እርሷ ነበር የሚያወሩት። እና ባለፈው ሳምንት ንግግራችንን ሰምታለች ብለህ ታስባለህ? ቫኔሳ አሁንም በድንጋጤ ድምፅ ጠየቀች። እርግጠኛ ነህ? እርግጠኛ ነኝ አለ ብሪያን በጥንካሬ። የጥበቃ ካሜራውን ራሴ አይቻለሁ። ያኔ የመጨረሻ ዝርዝሮችን ስናጠናቅቅ በዛ ምሽት ቢሮዬ ውስጥ ነበረች። ትንሽ ዝምታ ተፈጠረ። ከዚያ የቫኔሳ ድምፅ በፍርሃት ስቅ አለ። እንግዲያውስ ስለ ገንዘቡ፣ ስለ ዝውውሩ፣ ስለ ውሉ ለውጦች ማውራታችንን እያንዳንዱን ነገር ሰምታ ከሆነ ሰምታናለች ብሎ ብሪያን ጣልቃ ገባ። ለዛ ነው ሪቻርድ እንግዳ ነገር እየታየበት ያለው። ትላንት ከመፈረም ወደ ኋላ አለ። እናም ቀድሞ ያጸደቀቻቸውን አንቀጾች መጠራጠር ጀመረ። ቫኔሳ በብስጭት ተነፈሰች። ሊያጠፋን ነው። ያደረግነውን ዝውውሩን፣ የሐሰት ሰነዶቹን ካወቀ ሁሉም ነገር ያበቃል። የብሪያን ድምፅ እንደ ብረት ጠነከረ። አያውቅም። በፍጥነት እርምጃ ከወሰድን አያውቅም። የሩቢ ጉልበቶች ሊዝሉ ደረሱ። እርምጃ መውሰድ ማለት? ቫኔሳ ደገመችው። ምን ማለትህ ነው? የብሪያን ቀጣይ ቃላት የሩቢን ደም አቀዘቀዙት።
የጽዳት ሰራተኛዋን መገላገል አለብን አላት በግልጽ። ተጨማሪ ችግር ከመፍጠሯ በፊት ልናጠፋት ይገባል። ሩቢ እንዳትጮህ ሁለቱንም እጆቿን አፏ ላይ ያደረገች። ልቧ በኃይል ይመታ ነበር። በበሩ በኩል የሚሰማቸው መሰላት። መገላገል? ብሪያን የምርህ ነው? ቫኔሳ በሹክሹክታ ጠየቀች። በአካል እንጎዳታለን እያልኩ አይደለም አለ ብሪያን። ድምፁ ረጋ ያለ ነበር፣ ግን ገዳይ ነበር። ስሟን ማጥፋት፣ ክብሯን ማውረድ ነው የሚፈልገው። በሁሉም ፊት በስርቆት ከሳታለሁ። ማንም ሰው ከኔ ይልቅ የጽዳት ሰራተኞችን አያምንም። የሩቢ አይኖች በእንባ ተሞሉ፣ ግን ተከላከለችው። ዝም ማለት ነበረባት። እና ለመናገር ብትሞክርስ? ቫኔሳ በፍጥነት ጠየቀች። ብሪያን ቀዝቃዛ ሳቅ ሳቀ። ይህም በሩቢ ጀርባ ላይ የቅዝቃዜ ስሜትን ፈጠረ። የስርቆት ሪከርድ ያላትን ሴት ማን ይሰማታል? እንደገና የጽዳት ስራ እንኳን ካገኘች እድለኛ ናት። አይደለም ስለ ኮርፖሬት ማጭበርበር ማውራት ቀርቶ ማለቴ ነው። ሩቢ ደም እስኪወጣ ድረስ ከንፈሯን ነከሰችው። የምሩን ነበር። ስሟን ሊያጠፋው ፈለገ። መቼ ነው ይህንን ለማድረግ ያሰብከው? ቫኔሳ ጠየቀች። ነገ ጠዋት አለ ብሪያን ያለምንም ማመንታት። ልክ ፊርማው ከመፈረሙ በፊት። በዛ መንገድ ሪቻርድ በዛ ሁከት ይረበሻል፣ እናም ለኔ ያዝናል። እኔ ተጎጂ እንደሆንኩ ያስባል። ከዛም ወረቀቶቹን ይፈርማል። ቫኔሳ አሁን እፎይታ ተሰማት። ብልህ እርምጃ ነው። ና እንሂድ አለች። ከዚህ አስጨናቂ ሳምንት በኋላ መጠጥ እፈልጋለሁ። የእግራቸው ኮቴ በመተላለፊያው በኩል እየራቀ ሄደ። ሩቢ ዝምታ መተላለፊያውን እስኪሞላው ድረስ ለብዙ ሰኮንዶች ቆማ ቀረች። ከዚያም በመጨረሻ ተንቀሳቀሰች። ስልኳን ስታወጣ እጆቿ በኃይል ይንቀጠቀጡ ነበር። የድምጽ መግጫውን ከፈተችው። አሁን ይህንን ንግግር ለመቅዳት ዘግይታለች። ነገር ግን እንደገና ያንን ስህተት አትሰራም። ድምጿ እየተንቀጠቀጠ ለራሷ እንዲህ አለች። ጊዜው ሳያልፍ ዛሬ ማታ ሪቻርድን ማስጠንቀቅ አለብኝ። ከምሽቱ 2 ሰዓት ላይ ሪቻርድ ኦካፎር በቤት ውስጥ እያለ ስልኩ ጠራ። የማያውቀው ቁጥር ነበር። መልእክቱን ከፈተው። የጽሑፍ መልእክት። ሩቢ ነኝ። በጣም አስቸኳይ ነገር አለ። ወንዝ ዳሩ በሚገኘው ካፌ በ20 ደቂቃ ውስጥ እንገናኝ። ብቻዎትን ይምጡ። ሪቻርድ ያለምንም ማመንታት የመኪና ቁልፉን ይዞ ረዳቱን አስቸኳይ የግል ጉዳይ እንዳለው ነግሮት ከህንጻው ወጣ። በዚያ ምሽት ወደ ካፌው ሲሄድ ትራፊክ ቀላል ነበር። የሌጎስ መብራቶች በውሃው ላይ እንደተሰባበረ ብርጭቆ ያንጸባርቁ ነበር። ሲደርሱ ሩቢ ቀድማ እዚያ ነበረች። ከፊቷ ያልተነካ ሻይ አዛ ጥግ ላይ ተቀምጣለች። አይኖቿ ዝለው ነበር። ነገር ግን በፊቷ ላይ ያለው ቁርጠኝነት የማይታበል ነበር። ሪቻርድ በፍጥነት ከፊት ለፊቷ ተቀመጠ። ምን ተፈጠረ አላት። ብሪያን ሁሉንም ነገር ያውቃል አለች በፍጥነት። ሁሉንም ነገር እንደነገርኩህ ታውቋል፣ ደርሶበታል። የሪቻርድ መንጋጋ ጠነከረ። እንዴት ሊያውቅ ቻለ? የደህንነት ካሜራዎች፣ ሩቢ መለሰች። ትላንት ካንተ ጋር ስነጋገር አይቷል። ሪቻርድ ፊቱ በንዴት ተሞላ። ሩቢ ወደፊት ቀረብ ብላ ድምጿን ከፍ አድርጋ ሪቻርድ ነገ ጠዋት ውሉ ከመፈረሙ በፊት በስርቆት ሊከሰኝ አቅዷል። ሊያሳፍረኝና ተአማኒነቴን ሊያጠፋው ይፈልጋል። አንዴ ሰዎች እኔ ስሰርቅ እንደተያዝኩ ከሰሙ ማንም የምለውን ቃል አያምንም፣ አንተም ጭምር። ሪቻርድ ቁጣ በውስጡ እንደ ማዕበል ሲነሳ ተሰማው። ይህንም በአንቺ ላይ እንዲያደርግ አልፈቅድለትም። ሌላም አለ አለች ሩቢ በፍጥነት ስልኳን አውጥታ። ዛሬ ከሰዓት በኋላ ደግሜ ሰማሁት። ከቫኔሳ ጋር ነበር። በዚህ ጊዜ ድምፅ አልቀረስኩም፣ ግን ሁሉንም ሰምቻለሁ። ቀድሞውኑ 15 ሚሊዮን ናይራ ከታይታኒየም አካውንት ወደ ብራያን አካውንት አስተላልፏል። ነገ ከፈረምክ ውህደቱ ይፈጸማል። እናም በ48 ሰዓት ውስጥ መላው ኩባንያህን ይቆጣጠራሉ። ሪቻርድ ግንባሩን አሻሸ። እንግዲህ አሁን ምን ላድርግ? ልጋፈጠው? አይ አለች ሩቢ በፍጥነት የእጁን አንጓ ይዛ። አሁን አንተ ከገጠምከው እየሰለልኩት እንደሆነ ያውቃል። ማስረጃዎቹንም ሁሉ ያጠፋል፣ አካውንቶቹን ያጸዳቸዋል። እናም አንተም የምትዋሽ አስመስሎ ያቀርባል። ገና መንቀሳቀስ አንችልም። ግራ ተጋብቶ ግን በጥልቀት እየሰማ ተመለከታት። ታዲያ ምን ትመክሪኛለሽ? ምን ማድረግ አለብን? ሩቢ በጥልቀት ተነፈሰች። ነገ በእቅዱ እንዲቀጥል ፍቀድለት። በአደባባይ እንዲከሰይ ፍቀድለት። በራስ መተማመኑ ይጨምራል። ብዙ ይናገራል፣ ምናልባትም ይሳሳታል። እኛ ማድረግ ያለብንን ሁሉንም ነገር መቅዳት ብቻ ነው። ሪቻርድ ራሱን ነቀነቀ። ሩቢ እንዲህ ራስሽን እንድታዋርጂ አልፈቅድልሽም። የቅሬታ ፈገግታ አሳየች። ምንም እንድታደርግልኝ እየፈቀድኩ አይደለም፣ እኔ ራሴ ነኝ የመረጥኩት። አይኖቿ የሚያሳዝኑ ግን ድምጿ ጠንካራ ነበር። ብራያን አስቀድሞ ተናግሯል። ከነገ በኋላ በዚህ ኢንዱስትሪ ውስጥ መቼም አልሰራም። ነገር ግን እሱን ማጋለጥ ከቻልን፣ ኩባንያህን ማዳን ከቻልን እና ለማሪያ ቀዶ ጥገና መክፈል ከቻልን ምናልባት ይህ ሁሉ ዋጋ ይኖረዋል። ሪቻርድ በጉሮሮ ውስጥ የሆነ ነገር ሲዘጋ ተሰማው። ከዚህ በፊት ድፍረትን አይቷል። ነገር ግን እንዲህ አይነት አይደለም። ምንም ከማያገኝና ሁሉንም ነገር ከሚያጣ ሰው እንዲህ አይነት ድፍረት አልጠበቀም። ወደፊት ቀረብ ብሎ በጽኑ ተናገረ። ሩቢ ቃል ገባልሻለሁ፣
ይህ ነገር ሲያልቅ ላንቺና ለማሪያ የሚያስፈልጋችሁን ሁሉ አደርጋለሁ። ቀዶ ጥገናዋን ትሰራለች፣ ስራሽንም ታገኛለሽ። ሁሉም ነገር ይስተካከላል። ቃሌን ሰጥቼሻለሁ። ሩቢ ራሷን ነቀነቀች። ሪቻርድ እንድታዝንልኝ አልፈልግም። እዝነት አይደለም አላት በዝምታ። ፍትህ ነው። እኔን ለማዳን ህይወትሽን አደጋ ላይ ጥለሻል። እኔ ማድረግ የምችለው ትንሹ ነገር ካንቺ ጎን መቆም ነው። ለአፍታ ዝም ብለው እርስ በርስ ተያዩ። በእድል የተገናኙ ሁለት በጣም የተለያዩ ዓለማት። በመጨረሻ ሩቢ በትንሹ ፈገግ አለች። እሺ እንግዲያውስ ብሪያን ዩባን እንጣለው። በሚቀጥለው ቀን ጠዋት ፀሐይ በሌጎስ ላይ ብሩህና ሞቃት ሆና ወጣች። ሪቻርድ በጠዋት ቢሮ ደረሰ። በውጭ ረጋ ያለ ቢመስልም በውስጡ ግን እየታወከ ነበር። በጃኬቱ ኪስ ውስጥ የተደበቀው ስልኩ ቀድሞውኑ እየቀረጸ ነበር። እንዲሁም በቦርሳ ውስጥ ትንሽ መቅጃ አስቀምጧል። ብራይን ድራማውን ሊጀምር ከሆነ ሪቻርድ ዝግጁ ነበር። ልክ በ3 ሰዓት ኢንተርኮሙ ጮኸ። የረዳቱ ድምጽ በጭንቀት መጣ። ጌታዬ፣ አቶ ብራይን ዩባ ከደህንነት ሹሙ ጋር እዚህ መጥተዋል። አስቸኳይ ነው እያሉ ነው። ሪቻርድ በጥልቀት ተነፈሰ። አስገባቸው። ከሰከንዶች በኋላ በሩ ተከፈተ። ብራይን ፊቱ በቁም ነገር ተሞልቶ ገባ። ከኋላው ግዙፉ የደህንነት ሹም አቶ ቶምፕሰን ተከተለው። ሪቻርድ አለ ብራይን ይቅርታ የሚጠይቅ መስሎ። ቀኑን እንዲህ በመጀመሪያ በጣም አዝናለሁ፣ ግን ከባድ ችግር ተፈጥሯል። ሪቻርድ ወንበሩ ላይ ተደግፎ ድምጹን በማረጋጋት ምን አይነት ችግር ሲል ጠየቀ። ስርቆት ነው አለ ብራይን ቃሉን እንደ ቦምብ እየጣለው። ከጽዳት ሰራተኞች አንዷ ከአስፈጻሚዎች ቢሮ ስትሰርቅ ተይዛለች። ማስረጃዎች አሉን። ሪቻርድ ፊቱን አረጋጋ። ማናት? ሩቢ ዊሊያምስ ብራይን መለሰ። ታብሌቱን አውጥቶ በጠረጴዛው ላይ አስቀመጠው። እነዚህ ከደህንነት ካሜራዎች የተገኙ ምስሎች ናቸው። ሪቻርድ ወደፊት ቀረብ አለ። ምስሎቹ ሩቢን በተለያዩ ስራ አስፈጻሚዎች ቢሮ ውስጥ ያሳያሉ። በብራይን፣ በማይክል እንዲሁም በራሱ ቢሮ ውስጥ። በዚህኛው ላይ አለ ብራይን ምስሉን እያሳለፈ መሳቢያን ስትበረብር ይታያል። እዚህ ጋር ደግሞ በማይክል ቢሮ ፋይሎችን ስትመረምር እና እዚህ ደግሞ ላፍታ ቆመ። በአንተ ቢሮ ውስጥ ጠረጴዛን ስትበረብር ያሳያል። ሪቻርድ እያንዳንዱን ምስል በጥንቃቄ አጠና። እውነት ነው፣ ሩቢ በቢሮዎች ውስጥ መሆኗን ያሳያሉ። ነገር ግን የተቀረጹበት አንግል አጠራጣሪ ነበር። ምን እያደረገች እንደሆነ አያሳይም። መሳቢያዎች ወይም በጠረጴዛዎች አጠገብ መቆሟን ብቻ ነው። እያጸዳች ሊሆንም ይችላል። የሰረቀችው ነገር ምንድን ነው? ሪቻርድ ጠየቀ። ድምፁ ረጋ ያለ ነበር። ብራያን ከደህንነት ሹሙ ጋር የውሸት ሐዘን እይታ ተለዋወጠ። ከኪሴ ገንዘብ፣ ከማይክል ጠረጴዛ የእጅ ሰዓት፣ ከአንተ ለማቅማማት እየሞከረ ኮምፒውተርን ገብታ ሚስጥራዊ ፋይሎችን ወደ ዩኤስቢ ድራይቭ ቀድታለች። ሪቻርድ መንጋጋውን አጠበቀ። ደንግጦ ለመታየት ሞከረ። ሪቻርድ ቀስ ብሎ ራሱን እየነቀነቀ እሺ ያለው አምጣት፣ ቀድሞውኑ እያመጣናት ነው አለ ብራይት የእጅ ሰዓቱን እያየ። ደህንነቶች አሁን ይዟት እየመጡ ነው። ልክ እንደተናገረ በሩ ተንኳኳ። ቶምፕሰን በሩን ከፈተ። ሩቢን በዝምታ ገባች። በሁለት የደንብ ልብስ የለበሱ ታጣቂዎች ታጅቧ ነበር። ፊቷ ገርጣ ቢልም አገጯ ግን ከፍ ብሎ ነበር። ዩኒፎርሟም ንጹህ ነበር። እጆቿን ከፊቷ አጣጥፋ ነበር። የፈራች ትመስላለች። አዎን፣ ግን በአይኖቿ ውስጥ ጸጥ ያለ ጥንካሬ ነበር። እጣ ፋንቷን እንደተቀበለች፣ ነገር ግን ያለ ክብር እንደማትወድቅ ሰው ነበረች። ወይዘሮ ዊሊያምስ አለ ብራይን በውሸት የርህራሄ ድምጽ፣ ስለ አንዳንድ ስህተቶች ጥቂት ጥያቄዎችን ልንጠይቅሽ ይገባል። የሩቢ ድምጽ ረጋ ያለ ቢሆንም ለስላሳ ነበር። ምን አይነት ስህተቶች ጌታዬ? ስለ ስርቆት አለ ብራይን እጆቹን አጣምሮ። ወደ አስፈጻሚው ቢሮዎች ሰብሮ በመግባት ሚስጥራዊ መረጃዎችን ማግኘትና ጠቃሚ ነገሮችን መስረቅ። ያ እውነት አይደለም አለች ሩቢ። እያጸዳው ነበር፣ ስራዬ እሱ ነው። ብራይን ቅንድቡን ከፍ አደረገ። ከምሽቱ 6 ሰዓት በስራ አስፈጻሚዎች ቢሮ ምን ጉዳይ አለሽ? ራሱን ቀስ ብሎ ነቀነቀ። እንደዚህ አይደለም ሩቢ መለሰች። እየሰለልሽ፣ እየሰረቅሽ፣ ምናልባትም የኩባንያውን ሚስጥር እየሸጥሽ ነበር። ውሸት ነው ሩቢ ጮኸች። ድምጿ ለመጀመሪያ ጊዜ ከፍ ብሎ ተሰማ። ብራያን ያንን ቁጣ ሲጠብቅ እንደነበረ ሁሉ በትንሹ ፈገግ አለ። ነው? እንግዲያውስ ምናልባት ሪቻርድ አንድ ነገር ሊያረጋግጥልኝ ይችላል። ወደ ሪቻርድ ዞረ። ሪቻርድ እባክህን የጠረጴዛውን የላይኛውን ቀኝ መሳቢያ ክፈተው። የአስቸኳይ ጊዜ ዩኤስቢ ድራይቭህን የምታስቀምጥበትን፣ ሁሉንም የይለፍ ቃሎችንና የመግቢያ ኮዶችን የያዘውን። ሪቻርድ ልቡ እየመታ መሳቢያውን ለመክፈት እጁን ሰደደ። ከፈተውና ደረቀ። ዩኤስቢ ድራይቭ የለም። ብራያን በድል አድራጊነት ራሱን ነቀነቀ። አያችሁ፣ ጠፍቷል። ትላንት ምሽት በዚህ ቢሮ ውስጥ የነበረው ማን ነው? ሩቢ ዊሊያምስ ናት። በምስሉ ላይ እዚያው ላይ አለች። ነግሬሃለሁ። የሩቢ አይኖች ባለማመን ተከፈቱ። እውነት አይደለም፣ እኔ ምንም አልወሰድኩም። ታዲያ የት ነው ያለው? ብራያን ጠየቃት። ንገሪኝ።
ሩቢም አላውቅም፣ እኔ ምንም የማውቀው ነገር የለም በማለት መለሰች። እንባ በዓይኖቿ መምላት ጀመረ። ውሸታም! ብራያን አገሳ። ሞኞች ይመስሉሻል? የኩባንያችንን ሚስጥር ለተወዳዳሪዎች ለመሸጥ አቅደሽ ነበር። ስንት ነው የከፈሉሽ ሩቢ? እኔ ምንም አልወሰድኩም በድጋሚ ጮኸች። ድምጿ እየተንቀጠቀጠ ነበር። ክፍሉ ዝም አለ። ጠባቂዎች በቁም ነገር ቆመዋል። ቶምፕሰን እንኳን ያልተመቸው ይመስላል። ሪቻርድ በትክክል የተዘጋጀ ወጥመድ ውስጥ ራሷን ለመከላከል ስትሞክር ሲያያት ልቡ ታመመ። ብራያን ያንን ድራይቭ እዚህ ያስቀምጦታል። ሁሉም ነገር ተቀናጅቶ ነበር። ጊዜው፣ የሐሰት ማስረጃዎቹ፣ ፎቶዎቹ። ሪቻርድ ብራያንን በጥንቃቄ ያጠናው። ጓደኛው፣ ከአንድ ወንድም በላይ ያምነው የነበረው ሰው ረጋ ያለ፣ እንዲያውም ዘና ያለ ይመስላል። በጣም ረጋ ያለ። ያኔ ነው ይህ ሁሉ ወጥመድ መሆኑን በእርግጠኝነት ያወቀው። ብራያን አለ ሪቻርድ በዝምታ። ላፍታ ለብቻ ላናግር እችላለሁ? ሪቻርድ፣ ምንም የሚያነጋግረን ነገር የለም ብራያን በፍጥነት መለሰ። አሁኑኑ ፖሊስ መጥራት አለብን። ለብቻችን እንነጋገር ሪቻርድ ደገመው። በዚህ ጊዜ በስልጣን ነበር። ድምፁ ጠንካራ፣ ቀዝቃዛና ትዕዛዝ ሰጪ ነበር። ብራያን ላፍታ መንትቶ ራሱን ነቀነቀ። እሺ ቶምፕሰን፣ ከሷ ጋር ቆይ፣ እንዳትንቀሳቀስ። ሁለቱ ሰዎች ወደ መተላለፊያው ወጡ። በሩ ልክ እንደተዘጋ ሪቻርድ በድንገት ወደሱ ዞረ። ብራያን ምን እያደረክ ነው ሲል ጠየቀው። ድምፁ ዝቅ ያለና የተቆጣጠረ ነበር። ብራያን አይኑን ዝቅ አደረገ። ምን ለማለት ፈልገ ነው? ኩባንያችን እየጠበቅኩ ነው። ውሸቱን አቁም ሪቻርድ ወደሱ እየቀረበ ጠየቀው። ሁሉንም ነገር አውቃለሁ። ብራያን ፊቱ ተለዋወጠ። ሁሉንም ማለት ስለምንድን ነው የምታወራው? ስለ ታይታኒየም አውቃለሁ አለ ሪቻርድ። ድምፁ ረጋ ያለ ቢሆንም የከበደ ነበር። ስለ ተቀየሩት ውሎች፣ ስለ ሐሰተኛ አንቀጾችና ስለወሰድከው 15 ሚሊዮን ናይራ አውቃለሁ። ብራያን ፊቱ ተለወጠ። ምን? ስለ ቫኔሳም አውቃለሁ ሪቻርድ ቀጠለ። በጥፋተኝነት ስሜት የጓደኛው ፊት ሲቀየር ተመለከተው። ስለ ሁለታችሁም እና እኔን ስለማጥፋት ስላቀዳችሁት እቅድ አውቃለሁ። የብራያን አፍ በትንሹ ተከፈተ። ነገር ግን ምንም ቃል አልወጣውም። የውሸት ንጽህናው ከፊቱ ላይ ጠፋ። በጥቁር ነገር ተተካ። ምሬት፣ ቁጣና ሁሉም ነገር ተደበላልቀዋል። ለምን ብራያን? ለምን? ሪቻርድ ጠየቀ። ከ15 ዓመታት ወዳጅነት በኋላ ይህንን ኩባንያ አብረን ከገነባን በኋላ ለምንድን ነው እንደዚህ ልትከዳኝ የፈለግከው? ብራያን ደረቅ ሳቅ ሳቀ። ምንም ቀልድ የሌለበት አይነት ሳቅ። ለምን? ደጋግሞ ጠየቀው። ምክንያቱም ሰልችቶኛል ሪቻርድ። በአንተ ጥላ ስር መኖር ሰልችቶኛል። አንተ በብርሃን ስር ስትቆም፣ እኔ ከበስተጀርባ መሆኔ ሰልችቶኛል። ይህንን ኩባንያ አብረን ገነባን፣ ግን ክብሩን ሁሉ የሚያገኘው ማን ነው ሲል በጩኸት ተናገረ። ድምፁ በመተላለፊያ ሁሉ ላይ አስተጋባ። እያንዳንዱ የመጽሔት ሽፋን ሪቻርድ ኦካፎር ባለ ራዕዩ ዋና ስራ አስፈጻሚ ይላል። እያንዳንዱ ሽልማት ያንተን ስም ይዟል። ሰዎች እኔን የሚያስታውሱኝ ያንተ አጋር፣ ጸጥተኛው፣ ረዳቱ፣ ተራው ሰው አድርገው ነው። ሪቻርድ በዝምታ ተመለከተው። ብራያን በቁጣ ተሞልቶ አንድ እርምጃ ወደፊት ቀረበ። የበለጠ የሚገባኝ አይመስልህም? ብቁ አይደለሁም ብለህ ታስባለህ? ቫኔሳ ሁሉንም ነገር ማግኘት እንደሚገባኝ ያሳየችኝ። ስለዚህ እኔን ለማጥፋት ወሰንክ? ሪቻርድ ተናገረ። አብረን የገነባነውን ሁሉ ለመስረቅ፣ የኔ የሆነውን ለመውሰድ ነው የወሰንኩት። ብራያን አሁንም በጩኸት ተናገረ። ኩባንያው በእውነት ግማሹ የኔ መሆን ነበረበት፣ ግን አይደለም። አንተ ሁሉ ጊዜ ቁጥጥሩን ትፈልጋለህ። ሁሉ ጊዜ የመጨረሻው ቃል ያንተ ነበር። ደህና፣ ከእንግዲህ ግን አይሆንም። ትከሻውን ቀና አደረገ። ዛሬ ውህደቱን ካልፈረምክ ታይታኒየም ይወጣል፣ ኩባንያህም ይፈርሳል፣ ሁሉንም ነገር ታጣለህ። ግን እኔ በምሬት ፈገግ አለ። ግን እኔ አሁንም 15 ሚሊዮን ይኖረኛል። በማንኛውም መንገድ እኔ አሸንፋለሁ። ሪቻርድ በረጋ መንፈስ አየው። እኔ ግን አልፈርምም። ብራያን ፊቱ ጠቆረ። እንግዲያውስ አንተ ሞኝ ነህ። ለሰራህበት ነገር ሁሉ ታጣለህ። ምናልባት ሪቻርድ በዝምታ ተናገረ። ነገር ግን ክብሬን አላጣም። ቀስ ብሎ እጁን ወደ ኪሱ ሰዱ። ስልኩን አውጥቶ ስክሪኑን ነካው። በነገራችን ላይ አለው ወደ ላይ ከፍ አድርጎ እየያዘው፣ ያልከውን ሁሉ ቀድቼዋለሁ። የብራያን ፊት ወዲያውኑ ቀላ። አንተ እንዴት ብትደፍር ነው የቀደኸኝ? እያንዳንዱን ቃል ቀድቼዋለሁ። የሪቻርድ ድምፅ ጠንከር ያለ ነበር። እና ምርጡ ነገር ስሟን ልታጠፋ የሞከርካት ሴት ሩቢ ዊሊያምስ እውነቱን እንድናውቅ ያደረገችው እሷ ናት። እኔን ለመጠበቅ ሁሉንም ነገር አደጋ ላይ ጣለች። አንተ በ15 ዓመት ውስጥ ከነበረ በላይ የእሷ ታማኝነት ትልቅ ዋጋ ነበረው። የብራያን አይኖች ተከፈቱ። ያ ቅጂ ፍርድ ቤት አይቀርብም። ሪቻርድ በረጋ ድምፅ ስልኩን ወደ ኪሱ እየከተተ ተናገረ። ነገር ግን ለቦርድ አባላት፣ ለፕሬስ እና አንተን ባመኑ ባለሀብቶች ፊት ይቆማል። ወደ ቢሮ በር ዞረ። አብቅቶልሃል ብራያን፣ አሁን ከስራ አሰናብቼሃለሁ። ደህንነቶች ያወጡሃል። አንተ ወይም ቫኔሳ ዳግመኛ ወደ እኔ ወይም ወደ ኩባንያዬ ከቀረባችሁ
በማጭበርበርና በገንዘብ ምዝበራ ክስ እንድትጋፈጡ አደርጋለሁ። ብራይን በተስፋ መቁረጥ እጁን ዘረጋ። ሪቻርድ ቆይ! ነገር ግን ሪቻርድ አልቆመም። በጸጥታ በራስ መተማመን ወደ ቢሮ ተመለሰ። በውስጥ ሩቢ አሁንም በሁለት ጠባቂዎች መካከል ቆማ ነበር። ሲገባ ስታየው አይኖቿ ተከፈቱ። አለቃ ቶምፕሰን፣ ሪቻርድ በጽኑ ተናገረ። ልቀቋት! ወይዘሮ ሩቢ ዊሊያምስ መሄድ ትችያለሽ። እነዚያ ክሶች ውሸት ነበሩ። ቶምፕሰን ደነገጠ። ጌታዬ ልቀቋት አልኩ እኮ። ጠባቂዎቹ ወዲያውኑ ወደ ኋላ ተመለሱ። ሩቢ በረዥሙ ተነፈሰች። ግራ መጋባት በፊቷ ላይ ይነበባል። ሪቻርድ ወደ እሷ ዞረ። ድምፁን እያለሰለሰ ነበር። ሩቢ እውነተኛ ስራ ቢሰጥሽ ምን ትያለሽ? ለችሎታሽ የሚመጥን ስራ። ደንግጣ አይኑን ተመለከተች። አዲስ የፋይናንስ ኃላፊ ፈልጋለሁ አለ ሪቻርድ በፈገግታ። ልተማመንበት የምችለው ሰው፣ ከማንም ነገር በላይ ታማኝነት ያለው ሰው። ሩቢ እጆቿን ወደ አፏ ወሰደች። አይኖቿን በእንባ ተሞሉ። የምርህን ነው? አሁን የምሬን ነው አለ ሪቻርድ በእርግጠኝነት በተሞላበት ድምፅ። በዚህ ህንፃ ውስጥ ካለ ከማንኛውም ሰው በላይ ብቁ መሆንሽን አረጋግጠሻል። ትፈልጊዋለሽ? ሩቢ በፍጥነት ራሷን ነቀነቀች። አሁን ጌታዬ እፈልገዋለሁ። እንባ በጉንጮቿ ላይ እየፈሰሰ ነበር። በጣም አመሰግናለሁ አለች። ጥሩ አለ ሪቻርድን በደስታ። እና አንድ ተጨማሪ ነገር፣ የእህትሽን ቀዶ ጥገና በተመለከተ። ሩቢ ደነገጠች። አስታወስከው? ሪቻርድን ፈገግ አለ። አሁን አስታውሰዋለሁ። እንደተደረገ ቁጠሪው። የኩባንያው የጤና እንክብካቤ ፈንድ እያቋቋምን ነው። የመጀመሪያው ወጪም የሷ ቀዶ ጥገና ይሆናል። ሩቢ ፊቷን በእጆቿ ሸፍና በዝምታ አለቀሰች። የሰማችውን ነገር ማመን አልቻለችም። ራሷን ስታረጋጋ ሪቻርድ ወደ በሩ ዞረ። ብራይን በቁጣና ባለማመን ቆሞ ነበር። የሪቻርድ ድምፅ የረጋና የመጨረሻ ነበር። እቃዎችን ጠቅልለ ለመውጣት 30 ደቂቃ ብቻ አለ። ከዚያ በኋላ ልክ እንደ ወራሪ ነው የምትታየው። ብራይን ጡጫውን ጨበጠ፣ ግን ምንም አልተናገረም። ከ3 ወራት በኋላ የሆስፒታሉ ጸጥታ የሰፈነበት ድምፅ አየሩን ሞልቶታል። ሪቻርድ ከሩቢ አጠገብ ተቀምጧል። ሁለቱም ተጨንቀዋል፣ ግን ተስፋ አላቸው። ቀዶ ጥገናው ለሰዓታት ቆይቷል። በመጨረሻም አንድ ዶክተር ፈገግ ብሎ ወጣ። ትተርፋለች አላቸው በለሰለሰ ድምፅ። ሩቢ ፊቷን በእጆቿ ሸፍና ተሰበረች። የደስታ እንባ በጉንጯ ላይ እየፈሰሰ ነበር። ማርያ ትተርፋለች! ሪቻርድ ፈገግ ብሎ ትከሻውን ያዛት። በእርግጥም ትተርፋለች። የሚንከባከባት ጠንካራ እህት አላት። ሩቢ ወደሱ ቀና ብላ አየችው። አይኖቿ በምስጋና ተሞልተዋል። ስላመንከኝ ስለ ሁሉም ነገር አመሰግናለሁ ሪቻርድ። እኔን አታመስግኝኝ አላት በዝምታ። ኩባንያዬን አድነሻል፣ ህይወቴን አድነሻል። ላፍታ ቆም ብሎ በትንሹ ፈገግ አለ። በነገራችን ላይ ቦርዱ ትላንት ተሰብስቦ ነበር። በአንድ ድምፅ ሙሉ አጋር እንድትሆኚ ወስነዋል። ወደ ኦካፎርና ዊሊያምስ ኢንተርፕራይዝ እንኳን ደህና መጣሽ። ሩቢ ደነገጠች። አጋር? ግን የፋይናንስ ኃላፊ ከሆንኩ ገና 3 ወሬ ነው። ሪቻርድ ሳቀ። እና በእነዚህ 3 ወራት ውስጥ በአመታት ውስጥ ሰዎች ከሚያደርጉት በላይ ሰርተሻል። ፋይናንሳችንን እንደገና አዋቅረሻል። 2 ተጨማሪ የማጭበርበር ጉዳዮችን አጋልጠሻል እና ትርፋችንን በ30 በመቶ ጨምረሻል። የሩቢ ከንፈሮች እየተንቀጠቀጡ ነበር። አላሳፍርህም ስትል በሹክሹክታ ተናገረች። አውቃለሁ። ሁለቱም ዝም ብለው በመስታወት ውስጥ ነርሷ ፈገግ ብላ የማርያን ብርድ ልብስ ስታስተካክል ተመለከቱ። ሪቻርድ ስለ ሁሉም ነገር አሰበ። ውሸቱ፣ ክህደቱና ህይወቱን ለዘላለም የቀየረው ያ አንድ ትንሽ ሹክሹክታ። አንዳንድ ጊዜ የሚያድኑን ጩኸቶች እንዳልሆኑ ተረዳ። አንዳንድ ጊዜ ሰዎች የማያስተውላቸው ጸጥ ያሉ ሰዎች ናቸው። ደጎች ግን ደግሞ ደፋሮች። ከማርያ ስኬታማ ቀዶ ጥገና ከ3 ወራት በኋላ በኦካፎር ሆልዲንግስ ህይወት ሙሉ በሙሉ ተቀይሯል። በአንድ ወቅት ውጥረትና ፍርሃት የነበረበት ቢሮ አሁን በአዲስ ጉልበት ይንቀሳቀሳል። ሰራተኞቹ የበለጠ ተስፋ አላቸው። ሁሉም ሰው የበለጠ ፈገግ ይላል እና በሁሉም መሃል ሩቢ ዊሊያምስ ነበረች። ከእንግዲህ ያቺ ዝምተኛ የጽዳት ሰራተኛ ሳትሆን የኩባንያው የተከበረ የፋይናንስ ኃላፊና ይፋዊ አጋር ናት። ከዩኒፎርም ይልቅ የሚያማምሩ ውድ ልብሶችን ትለብሳለች። በአንድ ወቅት አይናፋር የነበረው ድምጿም አሁን በራስ መተማመን ስሜት ተሞልቷል። ነገር ግን አዲሱ ቦታዋ ትህትናዋን አላሳጣትም። አሁንም የጽዳት ሰራተኞችን በስማቸው ትጠራለች። አሁንም የደህንነት ሰራተኞችን ታመሰግናለች እና አሁንም በየቀኑ ጧት ለሪሴፕሽን ሰራተኞች ፈገግ ትላለች። ሪቻርድ ብዙ ጊዜ ይመለከታታል። እንደ አለቃ ሳይሆን በጥንካሬዋ የምትደነቅ ሰው ናት። አንዳንድ ጊዜ በቢሮ ውስጥ ዘግይታ ፋይሎችን ስትመረምር ያያታል። ሌላ ጊዜ ደግሞ ጀማሪ ሰራተኞችን ስታበረታታ ይመለከታታል። አይምሯን፣ ደግነቷን፣ በነፍሷ ውስጥ ያለውን ጸጥ ያለ እሳት ያደንቅ ነበር። ነገር ግን ከቅርብ ጊዜ ወዲህ
ያ አድናቆት ወደ ጥልቅ ነገር ማደግ ጀምሮ ነበር። በአንድ አርብ ምሽት ሁሉም ሰው ወደ ቤቱ ከሄደ በኋላ ሪቻርድ የቢሮውን የመስታወት ግድግዳ ተደግፎ የሌጎስን መብራቶች ይመለከት ነበር። በሩ ላይ ለስላሳ ማንኳኳት ተሰማ። ሩቢ ነበረች። የጠየከኝን የኦዲት ሪፖርቶች መርምሬ ጨርሻለሁ አለች በለሰለሰ ድምጽ። ሁሉም ነገር ደህና ይመስላል። ቅጂውን ጠረጴዛ ላይ ትቼልሃለሁ። አመሰግናለሁ አለ ሪቻርድ በድካም ፈገግታ። ይህንን ቦታ የእውነት ቀይረሽዋል ሩቢ። በአይናፋርነት ፈገግ አለች። ሁላችንም ነን ያደረግነው ጌታዬ። ጌታዬ ማለቱን አቁሚ ባክሽ ሲል ሳቀ። አሁን አጋሪ ነሽ። ሩቢም ሳቀች። የቆየ ልማድን ለመተው ትንሽ ይከብዳል። ወደ እሷ ዞር ብሎ በድንገት ተመለከታት። ረጅም ጸጉሯ ፊቷን ከቦታል። የቢሮ መብራትም በቆዳዋ ላይ ወርቃማ ብርሃን ሰጥቷታል። አሁን የተለየች ትመስላለች። በራስ መተማመን ያላት ቆንጆ። ላፍታ ሪቻርድ የት እንዳለ ረሳው። ሩቢ አላት በዝምታ። ህይወት ምን ያህል እንግዳ ሊሆን እንደሚችል ግን ስታስቢ አይገርምሽም አላት። አንድ ትንሽ ድርጊት ሁሉንም ነገር እንዴት እንደሚቀይረው። ቀስ ብላ ራሷን ነቀነቀች። ሁሉ ጊዜም ይገርመኛል። ሁሉ ጊዜ አንዳንድ ጊዜ አሁንም ስነቃ የጽዳት ጋሪን የምገፋ ጽዳት ሰራተኛ ነኝ ብዬ አስባለሁ። ፈገግ አለ። አይ አይደለም፣ አሁን የኔ አጋር ነሽ። አብሬያቸው ከሰራዋቸው ሴቶች ሁሉ አንቺ በጣም ጎበዟ ነሽ። በአይናፋርነት ወደታች ተመለከተች። በጣም እያወደስከኝ ነው አለችው። አይ አላት ወደሷ ቀረብ እያለ። ለራስሽ የሚገባሽን ግምት አልሰጠሽም። አይኖቻቸው ተገናኙ። በዚያ ዝምታ ውስጥ የሆነ ነገር በመካከላቸው አለፈ። ከእንግዲህ ማንም ሊክደው የሚችል አልነበረም። ነገር ግን ማንም ሳይናገር የሪቻርድ ስልክ ጮኸ። በረጅሙ ተንፍሶ አነሳው። ሄሎ፣ የረዳቱ ድምጽ መጣ። ጌታዬ፣ ማወቅ ያለብህ ነገር አለ። ብራያን ዩባ ወደ ሌጎስ ተመልሷል። የሪቻርድ ፈገግታ ወዲያውኑ ጠፋ። መቼ? ትላንት ከቬናሳ አዳምስ ጋር ነው የመጣው። ወሬው እንደሚለው የተሰረቁ ደንበኞች መረጃ ተጠቅመው አዲስ ኩባንያ ሊጀምሩ ነው። የሩቢ ፊት ጠነከረ። አሁንም አልጨረሰም? ሪቻርድ ተመለከታት። አይ አልጨረሰም። ነገር ግን በዚህ ጊዜ የበላይነቱን የያዘው እሱ አይደለም። ከሁለት ሳምንታት በኋላ ዜናው እንደ ሰደድ እሳት ተሰራጨ። ብራያን እና ቫኔሳ አዲስ ድርጅት አቋቋሙ። ነገር ግን ያላወቁት ነገር ሪቻርድ እና ሩቢ ቀድሞውኑ ሁለት እርምጃ ቀድሟቸው እንደነበር ነው። በሩቢ የክትትል ስራና በሪቻርድ የህግ ቡድን አማካኝነት የብራያን ስራ በሙሉ በተሰረቁ ሰነዶች ላይ የተመሰረተ መሆኑን አወቁ። ሪቻርድ እሱን ለማጋለጥ አልቸኮለም። ይልቁኑ ብራያን እሱ እንዲፈርም እንደጠበቀው ሁሉ እሱም ጠበቀ። ወጥመዱን ቀስ ብሎ እንዲዘረጋ አደረገ እና ብራያን ስለ አዲሱ ኩባንያው ሊመካ ጋዜጣዊ መግለጫ ሲጠራ ቦምቡ ፈነዳ። እያንዳንዱ ዋና የዜና ማሰራጫ የድምጽ ቅጂዎችና ሰነዶች ደረሳቸው። በ24 ሰዓታት ውስጥ የኢኮኖሚና የፋይናንስ ወንጀሎች ኮሚሽን ቢሮአቸውን ወረረው። ብራያን እና ቫኔሳ በማጭበርበርና በኮርፖሬት ስርቆት ክስ ታሰሩ። ዋናው ዜና ኦካፎር እና ዊሊያምስ ሙሰኛውን የቀድሞ አጋር አጋለጡ ይል ነበር። በአንድ ወቅት ሩቢን እንደ ምስኪን ጽዳት ሰራተኛ የናቃትና በሐሰት የስርቆት ክስ የከሰሳት ሰው በካቴና ታስሮ ነበር። በዚያ ምሽት ሪቻርድ በኩባንያው በረንዳ ላይ ሲቆም ሩቢ በዝምታ ተቀላቀለችው። ቀዝቃዛው ንፋስ የከተማዋን ድምጽ ይዞ ይመጣል። በመጨረሻም አለቀ። ግን ጊዜ ወስዶ ነበር። ሩቢ በትንሹ ፈገግ አለች። ሁል ጊዜም እንደዛው ነው። ትልልቅ ነገሮች ጊዜ ይወስዳሉ። በዝምታ ጎን ለጎን ቆሙ። ሪቻርድም ወደሷ ዞረ። አንድ ነገር ታውቂያለሽ ሩቢ? በጣም ቀይረሽኛል። በመገረም ተመለከተችው። እንዴት? ህይወትን በተለየ መንገድ እንድመለከት አደረግሽኝ። ስልጣን ያለ ርህራሄ ምንም እንደማይረባ አስታወሽኝ። እውነተኛ ጥንካሬ በገንዘብ ሳይሆን በባህሪ መሆኑን ተረዳው። እንባ አይኖቿን ሞላው። አንተም ስልጣን ላይ ያለ ሁሉ ጨካኝ እንዳልሆነ አስተማርከኝ። ማንም ባልሰጠኝ ጊዜ ሁለተኛ እድል ሰጠኸኝ። ፈገግ አለ። ምናልባት ሁለታችንም እርስ በርሳችን ተረዳድተን ይሆናል። ላፍታ ዝም ብለው ተያዩ። ከዚያ ሪቻርድ ቀስ ብሎ እጇን ያዘ። ሩቢ አላት በዝምታ። መቼ እንደሆነ አላውቅም፣ ግን ካንቺ ፍቅር ይዞኛል። ትንፋሿ ተቆራረጠ። ሪቻርድ ስትል በሹክሹክታ ተናገረች። ልቧ እየመታ ነበር። ለመታገር ሞክሬ ነበር አላት በቅንነት። አጋሬ ነሽ፣ ጓደኛዬ ነሽ፣ አዳኜ ነሽ። ነገር ግን ባየሁሽ ቁጥር ፈገግ ስትይ እንደማደንቅሽ ብቻ ሳይሆን እንደማፈቅርሽ ተረዳው። የሩቢ አይኖች በእንባ ተሞሉ። ይህንን አልጠበቀችም ነበር። በእንባዋ መሃል ፈገግ አለች። የምርህን ነው? የእውነትህን ነው? በለሆሳስ ሳቀች። እንባ በጉንጯ ላይ ፈሰሰ። አንተ እብድ ነህ አለችው። ላንቺ ብቻ ከሆነ አዎ። እናም በሌጎስ ምሽት ሰማይ ስር ሪቻርድ ወደ እቅፉ ሳባት። እቅፋቸው ረጅም ሞቃትና ምስጋና የተሞላበት ነበር። ከአንድ ዓመት በኋላ የአዲሱ ኦካፎርና ዊሊያምስ ፋውንዴሽን ምረቃ የብዙዎችን ትኩረት ስቧል።
ፋውንዴሽኑ ለማሪያ በታሰበው ህልም መሰረት ለችግረኛ ህፃናት የህክምና ወጪን ይሸፍናል። ሩቢ መድረክ ላይ ከሪቻርድ አጠገብ ቆማለች። አሁን እጮኛው ናት። ከጽዳት ሰራተኝነት ወደ ኩባንያ አጋርነት ሲል አንድ ጋዜጠኛ በሹክሹክታ ተናገረ። ሪቻርድ ማይክሮፎኑን ይዞ ለህዝቡ ፈገግ አለ። ከአንድ ዓመት በፊት ሲል ጀመረ። ሁሉንም ነገር ላጣ ነበር፣ ኩባንያዬን፣ ህልሜን እና በሰው ላይ ያለኝን እምነት። ነገር ግን አንዲት ሴት፣ ዓለሜን አቃት ሴት በአንድ ሹክሹክታ አዳነችኝ። በኩራት ወደ ሩቢ ተመለከተ። ዛሬ እሷ የሥራ አጋሪ ብቻ አይደለችም፣ የህይወቴ ፍቅር ናት። ታላቅነት ስለ ስልጣን እንዳልሆነ አብረን ተምረናል። ስለ ደግነትና ስለ ትህትናም ነው። ታዳሚው በጭብጨባ አቀለጠው። በዚያው ምሽት ፀሐይ ስትጠልቅ ሩቢና ሪቻርድ እጅ ለእጅ ተያይዘው ቆሙ። ማሪያ አሁን ሙሉ በሙሉ አገግማለች። በትምህርት ቤት ዩኒፎርሟ እየሳቀች ወደ እነሱ ሮጠች። እህቴ ብላ ጮኸች። አጎቴ ሪቻርድ አይስክሪም ሊገዛልኝ ቃል ገብቷል። ሩቢ ሳቀች። ብሎሻልን? ገዛልሻለሁ ብሏል። ሪቻርድ ፈገግ አለ። ቃል ነው፣ እንግዲያውስ ይገዛልሻል። እጅ ለእጅ ተያይዘው ወደ መኪናው ሄዱ። በደም ሳይሆን በእውነት በታማኝነትና በፍቅር የተመሰረተ ቤተሰብ። ውድ ቤተሰቦቼ፣ ማንንም ቢሆን አትናቁ። ጽዳት ሰራተኛውን፣ ጥበቃውን ወይም መልእክተኛውን። ምክንያቱም አንዳንድ ጊዜ ማህበረሰቡ የሚንቃቸው ሰዎች ህይወታችንን እንዲቀይሩ እግዚአብሔር የላካቸው መልእክተኞች ናቸው። ውድ ቤተሰቦቻችን፣ የዛሬውን ታሪክ እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ይህንን ልብ የሚነካ አስተማሪ ታሪክ ከወደዳችሁት ደግሞ ላይክ እና ሼር አድርጉት። ልክ እንደዚህ አይነት መሳጅ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።